በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪል ስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሪል ስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ ሁለት መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ይህ አዋዜ ልዩ ሰበር ነው። ለጆሮ የሚሰቀጥጥ፣ ለህሊና የሚከብድ፣ ለዘላቂው የሚያስፈራ ደባ ነው። የትራምፕ አስተዳደር የማኅበራዊ ደህንነት ምዝገባዎችን ለጸረ ስደተኞች ዓላማው በመጠቀም 2.7 ሚሊዮን ሰዎችን ለመፍጀት አቅዶ እንደነበረ በልማድ ፊሽካ ነፊ ተብሎ የሚታወቅ ተቆርቋሪ ባለሙያ አጋለጠ። ነበረ ስል አሁን ተቋርጧል፣ ተሰርዟል፣ የለም ማለቴ አይደለም። በእርግጥ ለመፍጀት ሲባል በጥይት ለመረሸን፣ በገመድ ለመስቀል ወይም በታንክ ለመደፍጠጥ አልነበረም። በሕይወት ያሉ በማኅበራዊ ደህንነት ዋስትና የሚኖሩ ልጆቻቸውን የሚያስተምሩ ዜጎችንም ጭምር በሐሰት በሕይወት እንደሌሉ አድርጎ ከመዝገብ ላይ በመሰረዝ ማናቸውንም የመኖሪያ ጥቅሞችን መንፈግ ነበር ወይም መንፈግ ነው። ኤስኤስኤም የአሜሪካ ሶሻል ሴኩሪቲ አድሚኒስትሬሽን የማኅበራዊ ደህንነት አስተዳደር ማለት ነው። ውስጣዊ የመንግሥት ሠራተኛ እንዳጋለጠው ዕቅዱ በኤስኤስኤ ማኅደር ውስጥ የመረጃ ቋት ውስጥ የተመዘገቡትንና በዚህም መሠረት ለሚያገኙት የማኅበራዊ ዋስትና ድጋፍ የሚኖሩ 2 ሚሊዮን 700 ሺህ ሰዎችን በሐሰት ወይም በሴራ በመዝገቡ ላይ ከዚህ ዓለም በሞት እንደተለዩ አድርጎ መመዝገብ ነው። በእያንዳንዳቸው ስም አኳያም በየሴኩሪቲ ቁጥራቸው ትይዩ ዲሲዝድ ሞቷል፣ ሞታለች ተብሎ ከተቀመጠ ደግሞ አብሮ ያገኙ የነበሩት ማንኛውም ጥቅሞች፣ ማንኛውም አገልግሎት ወዲያውኑ ይቋረጣል። ምክንያቱም የሞተ አይበላም፣ አይጠጣም፣ ቤት አያስፈልገውም፣ የባንክ ሂሳብ ማንቀሳቀስ አያስፈልገውም። ይህ አዲስ መገለጥ ዋሽንግተን ፖስት ባለፈው የፈረንጆች ዓመት ተፈጽሟል ብሎ ከገለጸው የ6,000 ሠራተኞች ከማኅበራዊ ደህንነት መዝገብ ውስጥ መገደል በእጅጉ የተለየ የትየሌሌም የሰፋና በፍጅት ደረጃ የሚቀመጥ ነው። ጉዱ የፈነዳው እንደዚህ ነው። ጀርሚያ ሾፊልድ የተባለም ሕሊናና ሞራሉን ያላጣ አሜሪካዊ ሰው አለ። ሰውየው የቀድሞ የሶሻል ሴኩሪቲ አድሚኒስትሬሽን ከፍተኛ ሥራ አስፈጻሚ ነበረ። ከዶናልድ ትራምፕ ለሁለተኛ ጊዜ ወደ ዋይት ሃውስ መመለስ ጋር አብሮ ቤተ መንግሥት የገባው አሁን ትሪሊየነር ለመሆን አፋፍ የደረሰው ኤለን መስክ የሚመራው በምህጻረ ቃል ዶጅ ወይም በተሻለ አጠራር ዶግ ውሻ ቢባል ጥሩ የነበረ መንግሥትን ከሙስናና ከዝርክርክነት ከመሳሰሉ አላስፈላጊ ወጪዎች ለማዳንና የወጪ በጀትን ለመቀነስ መንግሥታዊ ድርጅቶችንና ተቋሞችን የፋይናንስና የሥራ ዕቅዶች እየመረመረ እየበረበረ አላስፈላጊ ያላቸውን ሠራተኞች ከሥራ እስከ ማባረር የደረሰ ሥልጣንና ሚና ይጫወት ነበረ። ዶጅ ዲፓርትመንት ኦፍ ጋቨርንመንት ኤፊሽንሲ የመንግሥት ብቃት ዲፓርትመንት ማለት ነው። በዚህም መሠረት አንድ ቀን የዚህ ዲፓርትመንት አንድ ባለሥልጣን የሶሻል ሴኩሪቲ አገልግሎት መሥሪያ ቤት መጥቶ ከፍተኛ አመራሮችን ሰበሰበ። ፊሽካ ነፊው ጀርሚያ ሾፊልድ አንዱ ነበር። እናም ይህ ባለሥልጣን
አዲስ ዕቅድ አቀረበላቸው። ሚሊዮኖች ሰዎችን ከሶሻል ሴኩሪቲ አስተዳደሩ ባሕረ መዝገብ ላይ በሞት ተለይተዋል ብሎ መሰረስ። ከዛማ ይህን ያህል የአንድ ትልቅ ከተማ ነዋሪ የሚያህል ሕዝብ ራሱን አውላላ ሜዳ ላይ ስለሚያገኝ ያለው አማራጭ ለምኖ እየበላ ወይም ያለችውን ጥሪት አሰባስቦ ወይም እርዳታ ጠይቆ አገር ለቆ መጥፋት ይሆናል። የትራምፕ አስተዳደርን በዚህ ጥበብ ተብዬ አማካኝነት ይሄን ያህል ቁጥር ያለው ስደተኛ የቁም ሞትን ለማምለጥ ሲል ወዲህ ራሱን ያባርርለታል፣ ወዲያ ደግሞ ከፍተኛ መጠን ያለው የአሜሪካ ወጪ ይድናል የተባለው የዶጅ ባለሥልጣን ጆን ኮቫል የተባለ ኢንቨስተር ነበረ። ዕቅዱንም ሲያብራራ ይህ የመዝገብ ላይ ፍጅትና ከጥቅም የመነጠል ጥበብ ተብዬም 2.7 ሚሊዮን የማኅበራዊ ደህንነት ተጠቃሚዎችን ወይ በራስ ተነሳሽነት ከአገር አሜሪካ ተጠራርገው እንዲሄዱ አለበለዚያ አረ አልሞትንም በሕይወት አለን በማለት መዝገባቸውን ለማስተካከል ወደ የአቅራቢያቸው የማኅበራዊ ደህንነት ጽሕፈት ቤት ሲቀርቡ አድፍጦ የሚጠብቃቸው የስደተኞችና ጉምሩክ ፖሊስ በምህጻረ ቃል አይስ ተብሎ የሚጠራው ኃይል በገፍ እያነቀ ከአሜሪካ ይጠርዛቸዋል የሚል ነበረ። ይህ ፈንጂ የሆነ መገለጥ አሁን በአሜሪካ ሴናተሮች ሪቻርድ ብሉሜንታልና ኤልዛቤት ዋረን ይፋ መደረግ ጀምሯል። ሴናተሮቹ ይህን በተመለከተ ለሚያነሷቸው ጥያቄዎችና ማብራሪያዎች ምላሽ ለማግኘት የማኅበራዊ ደህንነት አስተዳደር ኮሚሽነሩ ፍራንክ ቢስኞኖና በማኅበራዊ ደህንነት አስተዳደር ተመድበው ከዶጅ ጋር አብረው ሲሰሩ የነበሩ 3 የሥራ ባልደረቦች እንደዚሁም ራሱ የሐሳቡ አቅራቢ የዶጅ ባለሥልጣን ኮቫል ሴኔት ፊት ቀርበው ሁሉንም እንዲያስረዱና ለሚቀርቡላቸው መስቀለኛ ጥያቄዎች ሁሉ እንዲመልሱ ለማስደረግ እየሰሩ ነው። ዜናውን የሰበረው ዋሽንግተን ፖስት እንደገለጸው እነዚህ የተጠቀሱት ባለሥልጣናትና ሠራተኞች ፊሽካነፊ ሾፊልድ በዝርዝር ያቀረባቸውን ሁኔታዎች በተመለከተም የነበሩትን ማንኛውንም የጽሑፍ የድምፅም ሆነ የቪዲዮ ማስረጃዎች እንዳሉ እንዲጠብቁ ለማስደረግም እየሰሩ ነው። የፊሽካነፊው ጀርሚያ ጠበቃ ከሆኑት አንዷ ዴብራ ቃስ ስትናገር ጀርሚያ የትራምፕ አስተዳደር ባለሥልጣኖች የተባሉት የማኅበራዊ ደህንነት ተጠቃሚዎች በሕይወት የሉም ሊያስብላቸው የሚያስችል ምንም አይነት ምክንያት ሳይኖራቸው ከመዝገቡ እንዲሰረዙና በመጨረሻም ከሀገር እንዲባረሩ ሲሉ ብቻ ሆን ብለው ሊያደርጉ የፈለጉት መሆኑን አፋቸውን አውጥተው ሲናገሩ ሾፊልድ በምስክርነት ነበር ብላለች። ጠበቋ ስትቀጥልም ማንም ሰው ከእንዲህ አይነቱ የማኅበራዊ ደህንነት ባሕረ መዝገብ ጥቃት ነፃ አይደለም ብላለች። የጸረ ስደተኞች አጀንዳውን ለማስፈጸም ሲል ሰዎችን በዚህ መልኩ ከመዝገብ ላይ እንዲያራግፍና ሕይወታቸውን እንዲያፈራርስ ከተፈቀደለት የዶናልድ ትራምፕ አስተዳደር ትላለች። ይህንኑ ጨካኝና ሕገወጥ ታክቲኮችን የማኅበራዊ ደህንነት ቁጥር ባለው ማንኛውም ዜጋ ላይ ሁሉ ሊጠቀም ይችላል ስትል አስጠንቅቃለች። ከማኅበራዊ ደህንነት መዝገብ ላይ በሟችነት መሰረዝ መዘዙ የከፋ ነው። ወዲያውኑ የባንክና ክሬዲት አካውንታቸው እንዳይንቀሳቀስ ይታገዳል። በብድር የገዙት ቤታቸው፣ መኪናቸው ወይም ሌላ ንብረት ይሰረዛል። ምንም አይነት የመንግሥት ጥቅማጥቅም አገልግሎት አይኖራቸውም። ሥራ በሕጋዊ መንገድ ተቀጥረው ለመሥራት አይችሉም። ዜግነት ያገኙ ዜጎችም ቢሆኑ እንኳ ድምፅ የመስጠት መብታቸውንም ያጣሉ።
በዚች ሀገር ላይ ያለው ሁኔታ ወይም ደረጃ ምንም አይነቱን ማንም ሰው ሕይወቱ ባናቱ የመተገል አደጋ ውስጥ ይሆናል ብላለች ቃጽ አክላ። በየቀኑ በመቶ ሚሊዮኖች የሚቆጠሩ አሜሪካውያን የሕዝብ አገልጋዮች ሕጉንና ሙያቸውን በአግባቡ ይወጣሉ በሚል እምነት ነው የሚንቀሳቀሱት። ጀርሚያህ እውነቱን ለማጋለጥ ወደፊት የወጣው በዚህ የኃላፊነትና የባለሙያነት መንፈስ ነው ብላለች። ዳንኤል በጣም 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 ለህሊና የሚዘገንን እጅግ የሚያስፈራ ገና በሂደት ላይ ያለ ጉዳይ ነው እና ዜናውን የሰበረው ዋሽንግተን ፖስት ነውና እንደ ዜጋ አጠቃላይ ድንጋጤ የህልውና ድንጋጤ መፍጠር ያለበት ጉዳይ ነው። በነገራችን ላይ ይሄንን ጉዳይ ይሄንን ዜና በዛሬ የአሃዱ ሬዲዮ ለዛና ቁም ነገር ፕሮግራማችን ላይ በሰፊው የምናወራበት የምንወያይበት ይሆናል። በዋናው የአዋዜ ጣቢያችን ላይ አድማጮቻችን እንዲጠብቁን ማሳወቅ እወዳለሁ። ዳንኤል በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63,000 ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83,000 ብር ብቻ ባለ 2 መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ዓለም የትራምፕ አስተዳደር 2.7 ሚሊዮን ሰዎች ላይ እንዲህ አይነቱን ድርጊት ወይም ግፍ ልንለው እንችላለን ለምን ለመፈጸም ፈለገ? እንደገና ደግሞ እዚህ ድርጊት ውስጥ የተሳተፉ ከታች እስከ ላይ ያሉ አመራሮችን በቅርቡ ፍርድ ቤት የሚገትር ጉዳይ አይደለም ወይ? ይሄ እንግዲህ የሀገሪቱ አሁንም አሜሪካ ውስጥ ያለው የአሜሪካ ሕግ የአሜሪካ ሸንጎ የአሜሪካ ሴኔት እና ራሱ የአሜሪካ ዜጋ እንደ ዜግነት እንደዚሁም ደግሞ የሕግ የፍርድ ቤት የብዙ ነገሮች በሙሉ አቅማቸው በሙሉ ቁርጠኛነታቸው በሕይወት አሉ ወይ የሚል ጥያቄ የሚያስነሳ ነው። ይሄ ከስር መሰረቱ ጉዳዩ ተመርምሮ በተዋረድ ተጠያቂ ሊሆኑ የሚችሉት ሁሉ በተገቢውን የሕግ ብያኔ የሕግ ፍርድ የማግኘት ብቻ ሳይሆን ይህ ነገር ወደኋላ ታይቶ አሜሪካ እንደገና መዓት ነገር መስተካከል ኦልሬዲ ከዚህ አንጻር ምን እንደተሰራ አይታወቅም። ዳንኤል ይህ አሁን ያቀረበው ልዩ ሰውየው ዕቅድ ነው። ፍርድ ቤት አሁን የሚቀርብ ነው። ሴኔት የሚቀርብ ነው። መጀመሪያ ይሄ ዕቅድ ለምሳሌ ዋሽንግተን ፖስት ባለፈው ዓመት 6,000 ሰዎች በተመሳሳይ ሁኔታ ከመዝገብ ላይ ተፍቀው በዛች ሀገር ላይ አንድ ቀን እንኳ ለመቀጠል የሚያስችል ምንም ነገር ባንክ ካልሄድክ ሳንቲምን ካላወጣ እንዳለበት ይሄ እኮ ማንኛውም ዜጋ እኮ ሶሻል ሴኩሪቲ አለው። ሶሻል ሴኩሪቲ ቁጥር አለው ማንኛውም ሰው። ከሶሻል ሴኩሪቲ ቁጥር ይሄን ከሚያገኙት ደግሞ ይሄ በዚህ ምክንያት በተለያየ በኑሯቸው ሁኔታ የተለያዩ የመንግስት እገዛዎችን የሚያገኙ አሉ። የሚያገኙት እገዛ ደግሞ የተለያየ ነው አይነቱ። በከፋ ሁኔታ የዛ ጥገኛ ይሆናሉ፣ በመለስተኛ ደረጃ በማንኛውም ይሄ አንተ እንደ ሀገር ያለ ትስስር ነው እዛ ውስጥ። ይሄ የለም ማለት ፕራክቲካሊ ተገለን ያደርገው ማለት ነው። በተኛህበት ልጆች በሰላም ባንቀላፉበት ጠዋት ትምህርት ቤት እንዲሄዱ ማታ አዘጋጅተህ ከልጆች በፊት ጉድ ብለህ ቦርሳቸውን አስይዘህ እነሱን ለመላክ አንተም ወደምትሄድበት ይሄን ማለት
ጀስት ህይወቱ ቆሟል። በቃ ስራ የለም። ልጆች ትምህርት ቤት መሄድ አይችሉም። ይሄንን ከሰዓት በኋላ ላይ በተለይ እነዚህ በሶሻል ሴኩሪቲ ላይ የሚመኩ ዜጎች አጠቃላይ አኗኗር ምን ይመስላል የሚለውን በስፋት እያየን ከባልደረባ ጋር እየተወያየሁ አድማጮች ማስተያየት እየሰጡ በስፋት የምናየው ነገር ነው። ይሄ በጣም ይሄ ፍጅት ነው ዳንኤል፣ ፍጅት ነው። ይኸውልህ አሁን የተጠቀመው ቃል ይህንን ያጋለጠው የተጠቀመው ቃል ምንድን ነው የሚለው? ቱ ኪል ኦፍ ነው የሚለው። ከማህበራዊ ደህንነት ባህረ መዝገቡ ውስጥ ቱ ኪል ኦፍ ለመግደል ነው። በአካል ከመግደል ምንም የተለየ አይደለም። ሲምፕሊ ጥይት አታባክንም። ወንጀል ውስጥ የሚታይ ወንጀል አትገባም። ሰው ስትገል አትታይም። ሉክ ወጥመዱን ዳንኤል እኔ በጣም ኢሞሽናል ያደርገኝ። ይሄ እንደ ዜና ለመስራት በጣም ነው የምቸገረው። በጣም ነው ኢሞሽናል የሚያደርገው። አሁን ምንድነው አንድ ሰው ማድረግ ያለበት? ሄዶ ወደ የአቅራቢያው የሶሻል ሴኩሪቲ አገልግሎት ጽሕፈት ቤቶች በመሄድ አለሁ፣ ባንክ ሲሄድ እንዲህ አሉኝ፣ ሱፐርማርኬት ሲሄድ እንደዚህ አሉኝ፣ እዛ ሲሄድ እንደዚህ አሉኝ፣ ስራ ሆንኩኝ፣ ከቤተሰቤ ጋር አደጋ ውስጥ ወደቅኩ፣ አልሞትኩም። እዛ ላይ ሞታል ተብሎ ነው የተመዘገበው። ስለ አልሞትኩም በሕይወት አለው ብሎ ይሄን ነገር አስተካክላለሁ ብሎ ወደ አቅራቢያው ጽሕፈት ቤቶች በሚሄድበት ጊዜ አይስ የተባለውን ሁለትና ሶስት ሰዎች በተለይ አንድ ቦታ ከተማ ብዙዎች ሞተዋል። ከሆስፒታል አልጋ ላይ ጭምር እያስነሳ የሚያስር ከጸሎት ቤቶች ውስጥ ገብቶ የሚይዝ መንገድ ላይ አቁሞ የሚይዝህ ከትምህርት ቤት ገበታ ላይ የሚይዝህ እሱ የኢሚግሬሽን የስደተኛና የጉምሩክ ፖሊስ ላይ የሚባሉት የታጠቁ ናቸው። እነሱ በየጽሕፈት ቤቱ አድፍጠው ይጠብቃሉ። አንተ ሕይወት ቆሟል፣ በቁም ተገድለሃል። አልሞትኩም መኖር አለብኝ ብለህ ስህተት ተፈጥሮ እንደሆን ብለህ ለማስተካከል ያንን በምትሄድበት ጊዜ ወጥመድ ውስጥ ገባ ማለት ነው። በመኪና እየጫኑ ከልጆች ጋር ወይ አንድ ላይ ወይ ተነጣጥለ በታት ነው ወደ ሆነ ቦታ ይወስዱሃል፣ ወደ እነሱ ማጎሪያ ከወሰዱ በኋላ መቼና እንዴት በአውሮፕላን ጭነው የት ቦታ እንደጣሉ እንኳን ለማወቅ አይቻልም። ይሄን ባትል ደግሞ መኖር ስለማትችል ምንም እንቅስቃሴ ማድረግ ስለማትችል ቶሎ ብለት የሆነች ቅርስ ካለች እሷን አድርገህ ልጆችን ይዘህ አውሮፕላን ተሳፍረህ የሆነ ቦታ መጥተህ ትወርዳለህ ማለት ነው። ዚስ ኢዝ ትራጀዲ። ይሄ ማለት ናዚዝም ማለት እኮ እንደዚህ ነው የጀመረው። እንዴት አንተ አንደኛ እንግዲህ ጦርነት አለ፣ የቦታ የግዛት ማስፋፋት። ናዚ ጀርመን እኮ ቦታ ለመውሰድ እኮ ነው፣ የራሱን ያልሆነ አገር የራሱ ለማድረግ እኮ ነው። የጦርነቱ እኮ ዓላማ እንግሊዝ ጀርመን ገለመኔ የምትለውን እኮ የጀርመን ለማድረግ እኮ ነው። የራሱ ያልሆነ መሬትን የራሱ ያልሆነ ግዛትን የራሱ ለማድረግ በሐሰት መረጃ ላይ እውነትነት በጥሬ ጉልበት በሴር ኃይል በመተማመን ብቻ መሬት ለመቆጣጠር የራሱን መሬት አዲስ ክልል ግዛት ለመፍጠር ጀርመንን ዓለም ለማድረግ ማለት ነው። እስከ ራሽያ የበረዶ አረንቋ ውስጥ ድረስ ያ ሁሉ እልቂት ሊሆን የቻለው ከራሱ ድንበር ከራሱ ግዛት ውጪ የሌሎችን መሬት ለመንጠቅ በሐሰት በውንብድና በመሳሪያ ኃይል ማለት ነው።
ከዛስ አርያኒዝም ጀርመኖች የጠራን የኮራን ሌሎቹስ እንደ ሰው ሊቆጠሩ የማይገባ በሚል ደረጃ አስቀምጦ ነው አንዱ አይሁዳውያንን 6 ሚሊዮን አይሁዳውያን 5 ሚሊዮኑን ለመፍጃ ፋብሪካ አቋቁሞ የሞት ፋብሪካ የግድያ ፋብሪካ አቋቁሞ ሊፈጅ የቻለው በዚህ አይነት አስተሳሰብ መነሻነት ነው። እዚህ ጋር ነው ትልቁ አደጋ። ይሄ ነው አደጋው ዳንኤል። በምን መመዘኛ ነው ዝም ብለህ በህሊና ስታስብ አንድ እብድ ሊኖር ይችላል ላይ ሂትለር፣ ሌሎች በተዋረድ ግን እንደ ትክክለኛ ነገር ቆጥረው የነሱን ልጆች የሚመስሉ የነሱን እናት የሚመስሉ የነሱን አባት የሚመስሉ ሰዎችን እየሰበሰቡ እያመጡ እንደ ቆሻሻ በሳት የሚያቃጥሉ በጥይት የሚረሽኑ በሕይወታቸው አፈር የሚያለብሱ በገላችሁን ታጠቡ ብለው እርቃናቸውን አቁመው በመርዝ ጋዝ ገለው በሬሳዎቻቸው ሳሙና የሚሰሩት ያብዳል። ተያይዞ ከአንድ ቦታ ላይ እንዲያነ ነገር ካለ አጠቃላይ ብደት ነው የሚወርደው። 2.7 ሚሊዮን ሰዎችን ከባህረ መዝገብ ላይ በመሰረዝ የዶናልድ ትራምፕ አስተዳደር የአሜሪካንን ወጪ ለመቀነስና የስደተኞችን ለማባረር የቀየሰው ዘዴ ይሄ ኖርማል ሆኖ ነው የሚል እኮ ፊሽካ ነፊው። ይሄ ኖርማል ሆኖ እንደ ጥበብ ተቆጥሮ እንዲህ እናደርጋለን። መዝገብ ላይ ዲሲዝድ እያልን እንጽፋለን። አይኒ አገልግሎት ይቋረጣል። የህይወት ገመዱ ይበጠሳል። በዚህን ጊዜ ባል ያለችውን ይዞ ያለውን ሸጦ ልጆቹን እዛ ምናምን አድርጎ ወደሚሄድበት ይሄዳል። ሌላው ደግሞ እያለ መጥቶ አልሞትኩም አስተካክሉልኝ ሲል እዛ ጠብቀን መረብ ውስጥ ይገባልናል። እያፈስን በገፍ እናሰጠ የሚል ነው። ይሄ አሜሪካ ማይ ጎርነስ እና ኢሞሽናል ያደርጋል ዳንኤል። አይዶን ነው አሜሪካ በምን መንገድ ይሄን ጉዳይ እንዴት አድርጎ ሴኔቱ እንዴት ተነጋግረውበት ራሱ ዜናው በምን መንገድ እስከ መጨረሻው ይሄዳል የሚለውን መጠበቅ አለብን። እንደ ተራ ነገርም ሊያልፍ ይችላል። ይሄ ማለት በተለያዩ ምክንያቶች እንደምንመለከተው አሜሪካ ውስጥ አሁን ብዙ ነገሮች ከመብዛታቸው የተነሳ ወደ ፍርድ ቤት የገቡ በጣም የተደራረቡ ጉዳዮች ስላሉ ምናልባት ሀገሪቱ ሕጉን የማስፈጸም ፓራሊሲስ ውስጥ ካልገባች በስተቀረ በእውነት ነው የምነግርህ ይሄ በጣም የሚዘገንን በጣም ሊሰራ ሊተነተን የሚገባውና ሊታይ የሚገባው ነገር ነው። በጣም የሚዘገንን ብላክ ኤንድ ዋይት 2.7 ሚሊዮን ሰው ለመፍጀት ብሎ ማለት ይቻላል ፊዚካሊ ከመፍጀት ያልተናነሰ እርምጃ ነው። ዓለም ይህ ጉዳይ ከተጋለጠበት ሰዓት አንስቶ የተለያዩ መረጃዎች በስፋት መውጣት ሲጀምሩ አሜሪካ ውስጥ ከፍተኛ የሆነ የህዝብ አመፅን የሚያስነሳ አይሆንም ወይ? እሱን ነው እኮ ያልኩ። አንዳንድ ጊዜ በአሁኑ ሰዓት ይሄ እንግዲህ እንደ አንድ ጉዳይ የሚታይ ነው። እንዳሁን በዶናልድ ትራምፕ አስተዳደር ካየው እንግዲህ እነዚህ 2.7 ሚሊዮን የተባሉት ስደተኞች በማንኛው መመዘኛ ያው ከዚህ በፊት ተብሏል። እንግዲህ ዋናው ነገር ከላይ ነው። ምን ብለዋል ዶናልድ ትራምፕ? ከየሀገሩ የመጣ ከየእብድ ከሕክምና ከአእምሮ ህመም ሆስፒታሎች ከእስር ቤቶች እያመለጠ የመጣ ነፍሰ ገዳይ፣ አስገድዶ ደፋሪ እንደዚህ የሚሉ ነገሮች በስፋት ተናግረዋል። እና ይሄም ነገር ትክክል ነው። ሀገራችን በዚህ መንገድ እየተወረረች በዲሞክራቶች አማካኝነት ሀገራችን ለእንዲህ አይነት ሁኔታ ተጋልጣለች፣ በውስጥ ጠላቶች ተሞልታለች ብለው ያመኑ ሰዎች ናቸው የመረጧቸው። ስለዚህ ከዚህ መመረጣቸው ጋር ደግሞ በአጠቃላይ ይሄ የመንግስትን መዋቅር እንደገና ይሄ ዶጅ በሚባለው በስሙ ስትመለከተው አላስፈላጊ ወጪዎችን፣ ዝርክርክነትን ለማስቀረት በሚል የተቋቋመ ተቋም ደግሞ
ከፕሬዚደንት ዶናልድ ትራምፕ ፖሊሲ ጋር አብረው ሊሄዱ የማይችሉ ፕሮፌሽናሊዝምን ስውር መንግስት ወይም የውስጥ መንግስት ምንድነው ራሳቸውን በሚል ስያሜ ሰጥቶ ብዙዎችን መንጥሯቸዋል። ከየተቋሙ ከየድርጅቶች እያወጣ የራሱን ሰዎች አስቀምጧል። የስሜን ማለት ነው። አሁን ትንሽ ተስፋ የሚሰጥ አሜሪካ ነችና ብዙዎቹ እርምጃዎቻቸው በፍርድ ቤት እየታገዱ እየተቀለበሱ ወደኋላም እየተሄደ እንዲስተካከል ፍርድ ቤቶች ብያኔ እየሰጡ ያሉበት ሁኔታ ደግሞ ተስፋ እንዲኖር ያደርጋል። አሜሪካውያን ጉዳይ በምን ደረጃ ትይዘዋለች? ምን እንሰማ እንችላለን? በዚህ እቅድ ውስጥ ጉዳዩ ሲሰማ ክርክሩ በፍርድ ቤት ሲቀጥል በአሜሪካ ሴኔት ፊት ቀርቦ ጥያቄና ጉዳዩ ሲዘረዘር ምን ይመስላል? እነዚህን ሁኔታዎች ለመከታተል እንሞክራለን በማንኛውም መንገድና ጠብቀን ማየት ከሚሆነው ተጨባጭ ሁኔታ ማየት ነው እንጂ እንዳልከው ብዙ አይነት ተቃውሞ ሰልፍ፣ ብዙ አይነት ንቅናቄ ሊያስነሳ ይገባል አሜሪካ ውስጥ። ይሄ ምንም ጥያቄ የለውም። ነገር ግን በተግባር ሲሆን ምክንያቱም የሆነ ፓራሊሲስ የምትለው ነገር አለ። ሽባ የመሆን ነገሮች ይኖራሉ። የዶናልድ ትራምፕ አስተዳደር ኦልሞስት ወደ ሁለተኛ ዓመት ከ6 ወር ገደማ ሊሆነው ነው። ሰው እንደዚህ አይነት ስላሉት በየመዋቅሩ በየቦታው የራሱን ስራዎች እየሰራ ስለ ያ ራሱ ሞራል ፓራሊሲስ ሞራልም ያስፈልጋል እኮ ኢቨን የትራምፕ አስተዳደር ደጋፊ ብትሆን እንዲህ ለማድረግ ነው ወይ የመረጥኩት ብለው ሰው ራሱ መጠየቅ አለበት። ኢትስ ቴሪብል። በጣም የሚገርም ነገር ነው። ስለዚህ ዳንኤል አይተን ጠብቀን ማየት ነው የምንችለው። አስቀድሞ ይሄ በምን ደረጃ አሜሪካውያን ሊያዩት ይችላሉ የሚለውን ነገር አስቀድሞ መናገር ላይ ይቻላል፣ ወይም እንደሆነ አንድ ነገር ብልጭ ብሎ ድርግም የሚል ሊሆን ይችላል እና የሚወስነው አሜሪካ ይሄንን በምን ያህል ጥልቀት አየችው ነው። ያ አሁን እንደሰማኸው ከዚህ ጉዳይ ጋር የተያያዙ ያ የዶጅ ባለስልጣንን ጨምሮ በዛም እሱ ባቀረበው ዕቅድ መሰረት ይሄንን ለማስፈጸም አብረው ከዶጅ ጋር ተጣምረው እንዲሰሩ የተመደቡ ሰራተኞች ራሱ ፊሽካ ነፊው ዋና በኃላፊነት የነበረ ነው። የነዚህ በአሜሪካ ሴኔት ፊት ቀርበው መናገራቸው፣ ሁሉን ነገር ማስረዳታቸው፣ ሴኔት ደግሞ ደረጃ በደረጃ እስከ ላይ ድረስ እስከ ፕሬዚደንቱ በሚሄድ ደረጃ ቀርባ አስረዳይ ማለት መብት አለው። አሚን በፖለቲካው ክንፍም በፍርድ ቤት ደረጃም በጣም ከባድ ጉዳይ ሊሆን ይችላል እና ይሄንን ዜና ነው ዋሽንግተን ፖስት ይዞልን የወጣው። ስለዚህ ዳንኤል ከሰዓት በኋላ በሚኖረን የለዛና ቁም ነገር ፕሮግራማችን አሃዱ ኤፍኤም ላይ አድማጮችን ጠብቁን ጋብዛለሁ። ዳኒ ለዛሬ በዚሁ ይበቃናል። በጣም ጥሩ ዓለም፣ ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ለተቀዳሚ ይሆንልህ። መልካም ቀን። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።